አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 8 የእንዴናው መኮንን ቅዱስ አርያኖስ በሰማዕትነት አረፈ። ይህም እንዲህ ነው። የከበሩ ፊሊሞንና አብላሪዎስ በእርሱ እጅ በሰማዕትነት ከሞቱ በኋላ እርሱም በስቃይ ውስጥ ሳለ ከአማንያን አንዱ ከቅዱሳን ከደማቸው ወስደ ዓይንን ብትቀባ በዳንክ ነበር አለው። ያን ጊዜም ከደማቸው ወስዶ ዓይኑን ቀባ። ወዲያውኑ ድኖ ፈጥኖ አየ። ከዚያም በኋላ በቅዱሳን ላይ ባደረገው ክፉ ስራ ሁሉ በድንቁርናውም ምሕረት የሌለው ስቃይ ስላሰቃያቸው ታላቅ ጸጸት ተጸጽቶ አዘነ። ተነስቶም ጣዖታቱን ሰበረ። በክብር ባለቤት በጌታችን ኢየሱስ ክርስቶስም አምኖ ምዕመናንን ማሰቃየቱን ተወ። ዲዮቅልጥያኖስም ወሬውን በሰማ ጊዜ ጭፍሮችን ልኮ ወደ እርሱ አስመጣው። በምን ምክንያት አማልክትን ማምለክ እንደተወ ጠየቀው። እርሱም በቅዱሳን ሰማዕታት እጅ እግዚአብሔር የሚሰራቸውን አስደናቂዎች ታምራት ሊነግረው ጀመረ። ሕዋሳታቸውን እንዴት እንደሚቆራረጣቸው በየአይነቱ በሆነ ስቃይም ሲያሰቃያቸው ያለምንም ጉዳት ጤነኛ ሆነው ተመልሰው እንደሚነሱ ዲዮቅልጥያኖስም የታምራትን ነገር ስለነገረው ተቆጣ። ጽኑ የሆነ ስቃይንም እንዲያሰቃዩ ታዘዘ። ሁለተኛም ከጉድጓድ እንዲጨምሩትና እስኪሞትም የጉድጓዱን አፍ እንዲዘጉ አዘዘ። እንዲሁም አደረጉ። የክብር ባለቤት ጌታችን ኢየሱስ ክርስቶስ መልአኩን ልኮ ከጉድጓዱ አውጥቶ በንጉስ ዲዮቅልጥያኖስ መኝታ ላይ አቆመው። ንጉስም በነቃ ጊዜ አይቶ ደነገጠ፣ ፈራ። ማነህ አንተ አለው። እርሱም እኔ የእንዴናው ገዢ አርያኖስ ነኝ ብሎ መለሰለት። ንጉስም ደንግጦ የተንቀጠቀጠ በማቅ ጠቅልለው ከባህር እንዲያስጠጥሙት አዘዘ። በባህር ውስጥ ነፍሱን በጌታ እጅ ሰጠ። እንዲህም ሆነ። ቅዱስ አርያኖስ ዘመዶቹን እና አገልጋዮቹን ሲሰናበታቸው እንዲህ ብሎ ነገራቸው። ለስጋዬ እርሱ እንደሚያስብና ወደ ሀገሬ ወደ እንዴናው እንደሚመልሰው በሌሊት ራእይ እግዚአብሔር አስረድቶኛልና እናንተም በእስክንድርያ ወደብ ስጋዬን ጠብቁ አላቸው። ባሰጠሙትም ጊዜ ጌታችን አሳ አንበሪን አዘዘ። አንበሪም ተሸክሞ ወስዶ በእስክንድርያ ወደብ አውጥቶ በየብስ ላይ አኖረው። አሽከሮቹ ከዚያ እየጠበቁ ነበር። ወደ ሀገሩ ወደ እንዴናው አድርሰው ከቅዱሳን ሰማዕታት ከፊሊሞን እና ከአብላሪዎስ ከስጋቸው ጋር በአንድነት አኖሩት። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ደግሞ በአስቆሮቱ ይሁዳ ፈንታ የተሾመ ከ12ቱ ሐዋርያት የአንዱ ሐዋርያ የማትያስ የዕረፍቱ መታሰቢያ ሆነ። ይህም ሰው ወደሚበሉ ሰዎች ሀገር ወንጌልን ይሰብክላቸው ዘንድ በሄደ ጊዜ ወዲያውኑ ይዘው ዓይኖቹን አውልቀው አሰሩት። ምግባቸው የመጻተኛ ሰው በድን ስለሆነ ልማዳቸውም እንዲህ ነው። መጻተኛ ሰው ሲይዙ ዓይኖቹን አውልቀው በእስር ቤት ያኖሩታል። የያዙበትንም ቀን ይጽፋሉ። 30 ቀንም እስኪፈጸም ሳር ያበሉታል። ከዚያም በኋላም አውጥተው አርደው ይበሉታል። ሐዋርያ ማትያስም ታስሮ ሳለ 30ው ቀን ሳይፈጸም በጌታችን ትእዛዝ ሐዋርያ እንድርያስ ወደ እርሱ ደረሰ። የአገሩ ሰዎች የሚሰሩትን ክፉ ስራ አይቶ አደነቀ፣ እጅግም አዘነ። እስረኞችንም ሁሉ አውጥቶ የሀገር ሰዎች ወደማያቸው ቦታ አኖራቸው። እነርሱ ግን ሁለቱ ሐዋርያት እንድርያስ እና ማትያስ ተገለጡላቸው። የሀገሩም ሰዎች ያዟቸው፣ በአንገታቸውም ገመድ አስገብተው እስከ 3 ቀን በአገሩ ጥጋጥግ ጎተቷቸው። ሐዋርያት ስለዚያች አገር ሰዎች ስለ ደህንነታቸው ወደ እግዚአብሔር ጸለዩ። ያን ጊዜም ከወህኒ ቤት ምሰሶ ስር ውሃ አፈለቁ። ውሃውም ከፍ ከፍ ብሎ በአገር ውስጥ እስከሚያጥለቀልቅ ወደ ሰዎች አንገት እስከደረሰ እየበዛ ሄደ። በተጨነቁና የሕይወታቸውን ተስፋ በቆረጡ ጊዜ ወደ ሐዋርያት መጡ። በፊታቸውም ኃጢአታቸውን እየተናዘዙ አለቀሱ። ሐዋርያትም በክብር ባለቤት በጌታችን ኢየሱስ ክርስቶስ እመኑ እናንተም ትድናላችሁ አሏቸው። እሊያ ሁሉም በክብር ባለቤት በጌታችን አመኑ። ሐዋርያትም አስተማሯቸው፣ ገሰጿቸውም። የአንድነትን የሶስትነትን የመሬታችን ሰው የመሆን ምስጢር ገለጡላቸው። ደግሞ ይህን የአራዊት ጠባይ ጌታችን ከነርሱ ያርቅ ዘንድ ጸለዩላቸው። ከዚህም በኋላ በአብ በወልድ በመንፈስ ቅዱስም አጠመቋቸው። ያ የአውሬ ጠባይ ከእርሳቸው ርቆ ሰው የሚመገበውን የሚመገቡ የዋሆች ቅኖች ሆኑ። ኤጲስቆጶሳትን ቀሳውስትና ዲያቆናትን ሾሙላቸው። በቀናች ሃይማኖትም እያጸኗቸው እያስተማሯቸው 30 ቀኖች ያህል ከእሳቸው ጋር ኖሩ። ከዚያም ወጥተው ሄዱ። የሀገር ሰዎች ግን በሌላ ጊዜ ወደ እነርሱ እንዲመለሱላቸው ሐዋርያትን ለመኗቸው። ሐዋርያ ማትያስ ግን ወደ ደማስቆ ከተማ ገብቶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ሰበከ። የአገርም ሰዎች ይዘው በብረት አልጋ ላይ አስተኝተው
በበታችሁ 6 ቀን 6 ሌሊት እሳት አናደዱ። ሊያዩትም ወደ እርሱ በመጡ ጊዜ ፊቱ እንደ ፀሐይ ሲበራ አገኙት። ስጋውንም ሆነ የራስ ጠጉሩን ወይም ልብሶቹን ምን እሳት አልነካቸውም። እጅግም አደነቁ። አሁንም ዳግመኛ 24 ቀን እስኪፈጸም ሐዋርያ ቅዱስ ማትያስን በተኛበት በዚያ በብረት አልጋ በታች እሳት አነደዱ። ከዚያ በኋላ ከእሳቱ ባወጡት ጊዜ ያለምንም ጉዳት ጤነኛ ሆኖ አገኙት። እጅግም አደነቁ። በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። እርሱም በአብ በወልድ በመንፈስ ቅዱስም አጠመቃቸው። ካህናትንም ሾመላቸው። በቀናች ሃይማኖትንም እያጸናቸው ከእርሳቸው ጋር ኖረ። ከዚያም ተነስቶ ስሟ ፊላዎን ወደሚባል ከአይሁድ አገሮች ወደ አንዲቱ ሄደ። በዚያም በጎ ዕረፍትን አረፈ። ስጋውንም በመልካም ቦታ ኑሩ። ከስጋውም በሽተኞችን በመፈወስ ታላቅ የሚያስደስቱ ተአምራት ተገለጡ። ልዩ የሆነች በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን ደግሞ በእስክንድርያ ሀገር ለተሾሙ ለአባቶች ሊቃነ ጳጳሳት 11ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት አባ ዮልዮስ አረፈ። ይህም አባት አስቀድሞ በእስክንድርያ ቄስ ሆኖ ነበር። እርሱም ባለበት ዘመን በግብፅ ሀገር እንደርሱ ያለ የሌለ አዋቂ ብልህ የሆነ ምሁር ነበር። የክብር ባለቤት በሆነ በእግዚአብሔርን ፍቃድ በእስክንድርያ ሊቀ ጵጵስና ተሾመ። በሰዎች ድርሳናትና ተግሳጻትም ደረሰ። የሹመቱም ዘመን ሰላም የሰፈነበት ነበር። በቀናች ሃይማኖትም ይጸኑ ዘንድ ሕግንና ስርዓትን ሁሉ እንዲጠብቁ ሕዝቡን ሁልጊዜ መክራቸውና ያስተምራቸዋል። በወንጌላዊ ማርቆስ ወንበር 10 ዓመት ከኖረ በኋላ በሰላም በፍቅር አረፈ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 9 በዚች ቀን የከበሩ እንድርያኖስና ሚስቱ አውሳቢዮስ እና አርማ ሌሎችም 40 ሰዎች በሰማዕትነት አረፉ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምኅ ጸምዱከ ዘልፈ ለላነብብቶ ከመ ዜኔተ መጽሐፈ ተደሰከ እግዚኦ ጸሪቀ ምልቱ ክፈ እምላቡ ለንሰ ተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካነ እስከ ሬጌሊ ቆንሱ ጸል ጻፈ በክርታስ ወለዛ ጻፈ ወንዘ ድረስ ወለዛ አምቦ ስተረቆ ሳዲስ ወለሰማ ቃሎ በተነፈሰ በጸሎተሙ ማርያም አሬጌታ ኩሉ አምባስ ወለ ይማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸው ከኛ ጋር ትኖር ወአምላክነ በከመ ርትከ ወአኮ በከመ መሳነ አቡነ ዘበሰማያት